ቼክ ልሙት ብየማልኩ ልሙት ብየማልኩ እንዳላጣሽ እያልኩ እየተጨነኩ ልሙት መውደድ ልሙት እኔ ወድሻለሁ ካንቺስ ተነጥዬ ምን ሰው ሆናለሁ ልሙት መውደድ ልሙት እኔ ወድሻለሁ ካንቺስ ተነጥዬ ምን ሰው ሆናለሁ አንቺዬ የኔ ሰው አንቺዬ የኔ የወደድኩሽ እኔ የጠላሽኝ አንቺ የወደድኩሽ እኔ የጠላሽኝ አንቺ እንግዲህ ጤናዬ ማበዴ ነው ባንቺ ማበዴ ነው ባንቺ በማሩ ቀፏችን ደጃችን ላይ ባለው በማሩ ቀፏችን ደጃችን ላይ ባለው እስኪ ተለመኝ ተይ በተሰቀለው ተይ በተሰቀለው ጸባችን ንገሪ ልወቀው ምን ይሆን ጸባችን ንገሪ ልወቀው በጸቤ ማይሻር ፍቅር እኮ ጸጋ ነው በጸቤ ማይሻር ፍቅር እኮ ጸጋ ነው የሰጠን ሲሳይ ምነው ዘነጋ ነው የሰጠን ሲሳይ ምነው ዘነጋ ነው በጸቤ ማይሻር ፍቅር እኮ ጸጋ ነው በጸቤ ማይሻር ፍቅር እኮ ጸጋ ነው ሸራው ጥሪ ምንም ባልሰልሽ መቼም ከዓይኔ ላይ አይጠፋም ምስልሽ የፍቅር ስል ደማቅ ነው ቀለሙ ይኖራል ፈክቶን እስከ ዘላለሙ ድጋፌ ሆኖን እንደ መከዳቱ አሳልፎኛል ፍቅርሽ ከጓዳው እያደርኩበት ልክ እንደ ተራሴ አለየሁትም ምክርሽን ከራሴ አለየሁትም ምክርሽን ከራሴ የወደድኩሽ እኔ የጠላሽኝ አንቺ የወደድኩሽ እኔ የጠላሽኝ አንቺ እንግዲህ ጤናዬ ማበዴ ነው ባንቺ ማበዴ ነው ባንቺ በማሩ ቀፏችን
ደጃችን ላይ ባለው በማሩ ቀፏችን ደጃችን ላይ ባለው እስኪ ተለመኝ ተይ በተሰቀለው ተይ በተሰቀለው ሁሉ ኩታውን ሰርተነው አብረን ሁሉ ኩታውን ለብሰነው አብረን ምነው ብዙ ደክመን ሳንቋጨው ቀረን ምነው ብዙ ደክመን ሳንቋጨው ቀረን ወጣንና የኑሮ ዳገት ወጣንና ያን ሁሉ ዳገት ማረፊያው ላይ ሳንደርስ ወደቅን ድንገት ማረፊያው ላይ ሳንደርስ ወደቅን ድንገት ሸራዎ ጥሪ ምንም ባትሰልሽም መቼም ከዓይኔ ላይ አይጠፋም ምስልሽም የፍቅር ስል ደማቅ ነው ቀለሙ ይኖራል ፈክቶን እስከ ዘላለሙ የፍቅር ስል ደማቅ ነው ቀለሙ ይኖራል ፈክቶን እስከ ዘላለሙ ይኖራል ፈክቶን እስከ ዘላለሙ ይኖራል ፈክቶን እስከ ዘላለሙ ይኖራል ፈክቶን እስከ ዘላለሙ እናመሰግናለን። ቀደም ሲል ስራዎቻቸውን ያቀረቡልን ማህሌት ሞገስ በኤሌም 4 ተወክላ የትግስት በቀለን ተረታሁን በ1994 ላይ ከወጣው ሳቂታው አልበም ላይ እንዲሁም ደግሞ አቤል ኪዳኔ በኤሌም 3 ተወክሎ የጌራ ወርቅ ነቃ ጥበብን ምን ይሆን ጸባችንን ነበር ያቀረቡልን። የኢሳት አጋሮቻችን አዋሽ ባንክ፣ ኢትዮ ቴሌኮም፣ ንግስት የንጽህና መጠበቂያ፣ አያት ሪል ስቴት ናቸው። አጋሮቻችንን እጅግ አድርገን እናመሰግናለን። 8222 ላይ አሁንም ለወደዳችሁ ተወዳዳሪ ያልተገደበ ድምጽ የመስጠት ነጻነት አላችሁ። እናመሰግናለን። ዳኞች አስተያየት ብቻ ይሰጣሉ፣ ነጥብ አይናገሩ። ወደ ዳኞች እናልፋለን። ማስጠንቀቂያውን ተቀብለናል። እሺ ማህሌት ሞገስ የትግስት በቀለን ተረታው የሚለውን ዜማን ያመጣሹ በጣም ጥሩ ምርጫ ነው የመረጥሽው። እኔ በጣም የሚደንቀኝ በጣም ቆንጆዬ ድምጽ አለሽ። የምዘፍኛቸውን ዘፈኖች ደግሞ ወደሚዘፍነው ሰውዬ ወይ ሰው ድምጽ አትሄጂም እና ይሄ በጣም ትልቅ ኳሊቲ ነው። ይሄን በጣም ልጠብቂው ይገባል። ማህሌት ፍራቻ ካላቆምሽ መድረክ ላይ የምችውን ያክል ያቀምሽን ማሳየት እያስቸገረሽ ነው ያለው። ቅኝት አንዴ ገባ ወጣ ይላል። ጥሩ ሆነሽ ሲባል እንደገና ከቅኝት ትወጫለሽ። ጥፋቶች የተባሉበት ትግስት በጣም ተስረቅራቂ ድምጽና የሆነ በጣም ቅላጼ የሚችል ጉሮሮ ነው ያላትና ብዙ ቦታ ላይ ያልተባሉበት ቦታዎች አሉ እና ይሄ ዜማ ደግሞ በደንብ የወጣ ሰሞን በተለይ በጣም ጆሮአችን ውስጥ የነበረ ድምጽ ነው። ምናልባት አንቺ ያን ያልተወለድሽ ይሆናል፣ እኛ ግን በደንብ እናውቀዋለን እና በራስሽ ድምጽ የምትዘፍኙን ነገር በጣም እያደነኩ ግን ችግሮቹ በደንብ መነገር ስላለባቸው ነው። የታችኛው የዜማ ክፍል የተጎዳ ይመስላል። የላይ ስትወጪ በተለይ ይሄ ተረታው የሚለው ቦታ የኡነን ለመናገር ደስ የሚል ነገር ነው ስትዘፍኝ የነበረው። እታች ግን የመጀመሪያው የዜማ አካል አላቅም አልተመቸሽም እና እንደምፈልጊው ያክል ልትአንጎራጉሪ ልትዘፍኚው አልቻልሽም እና ምናልባት ድምጹ ትንሽ ግማሽ ድምጽ ወደ ላይ ከፍ ቢልልሽ የላኛውን ደግሞ ይቸግርሻል ብዬ አሰብኩ እና ዘፈኑ በጣም ጥሩ ነው፣ ለመድረክ የሚመጠን ነው፣ ግን የተስማማሽ አልመሰለኝም ይሄ ዘፈን ላንቺ ምርጫ ማለት ነው እና ሌላ ጊዜ ምርጫሽን በደንብ አድርገሽ እንድታስቢበት ነው። መልካም እድል እመኛለሁ። አቤል ኪዳኔ ጌራ ወርቅ ነቃ ጥበብ የዘፈነውን ምን ይሁን ጠባችን የሚለውን ዜማን ያመጣው። እንግዲህ ይሄ ዘፈን አንዱ ፈተናው ቅኝት ውስጥ ሆኖ መስፈን ነው። ብዙ ቦታ ጋር ጥሩ ነው።
በተለይ ሁለተኛው ዜማ ላይ ፈጣኑ ላይ የመጀመሪያው ዜማ ላይ ከቅኝት ጋር በተያያዘ ችግሮች ነበሩት። አንድ ግን ቅር የሚለኝ ነገር ምንድነው የሆነ ሙሉ ያልሆነ ድምጽ ነው የምታወጣው። ማለት አንድ ድምጽ ይዘህ እንዲምቆይበት ነገር ሙልት ያለና እንዲድግፍ ያለ አይደለም። እሱ ነገር በደንብ ከትንፋሽ አያያዝና ድምጽ አወጣጥ ጋር በተያያዘ ኤክሰርሳይዝ ልታረግ ይገባል ማለት ነው። አንዳንድ ቦታ ከሪትሙ ፈጠን ብለህ ትገኛለህ፣ አንዳንዴ ልክክ ያለ ነው። ይሄ ነገር እንዳይለምድብህ ለውበት አንዳንድ ጊዜ ሊደረግ ይችላል። ግን በደንብ ገብቶና ለማሳመር ብለህ ከሆነ ጥሩ ነገር ነው። ይሄን ነገር እንድታስብበት ነው። በጣም የሚደንቀው ግን በራስ ድምጽ መድረክ አያያዝ በጣም ጥሩ ነው። ብዙ ነገሩ ቅድም ከዘፈንከው እንደውም እኔ በጣም ተሽሎ ነው ያገኘሁት። አንቺሆዬን በደንብ ማዜም ትችላለህ ማለት ነው። ለመልካም እድል ነው ለሁለታችሁ የምመኘው። እሺ ማህሌት ተንፍሺ በደንብ በእናትሽ። በጣም ፈርተሻልና ዛሬ ታዘብኩት ነገር ፍርሃት በጣም ለብዙ ነገር በሽታ ነው። ፍርሃት ለሁሉም ነገር በጣም የተፈጥሮ ድምጽሽ በጣም አሪፍ ነው፣ ግን ያለቀቀ ነገር አለ አይደለ? ፈርተሻል አይደል? እሱ ጋር መቆም እኔ ያው ደራሲ ነኝ፣ ሙዚቃ እጫወታለሁ ምናምን፣ ግን ቆሞ መስፈን ምን ያህል ከባድ እንደሆነም እረዳዋለሁ። ከባድ ነው። በተለይ እናንተ መድረክ በአጠቃላይ አዎ ከባድ ነው። ምናልባት ይሄ ዘፈን ሌላው ደግሞ የዜማ ምርጫ ላይ ማለት ነው እኔም የምስማማበት ሀሳብ ነው። የታችኛው በጣም ወረደ እስካለ መሰማት ድረስ ሆነና የለኛው ደግሞ በጣም ወጣ። እንደዚህ አይነት ዜማዎች ለምሳሌ ትግስት ጎበዝ ድምጻዊ ስለሆነች ያን ማኔጅ ማድረግ ጉሮሮ አላት እና ዜማ ምርጫ ላይ በጣም ጥንቃቄ ማድረግ። ዜማ የሚመርጥልሽ ሰው ደግሞ ስታንጎራጉሩ እኮ ማንም ሰው አሁን መስማት ይችላል። ሙዚቀኛ መሆንም አያስፈልግም። በቃ ሄድብሽ ልክ እንደ ልብስ ማለት ነው አይደለ? አያምርብሽም እንደዛ እንደማለት። ስለዚህ ዜማውን ትተው ሌላ አማራጭ 2-3 መምረጥ ማለት ነው። ሌላው በቃ ዞሮ ምንድነው ያ ጭንቀት ዘፈኑ ለምሳሌ ጥሩ ስትዘፍኑ አጋብታችሁብናል ያን ስሜት እንደሌለ እና ያን ጭንቀት ደግሞ ልክ ስትጨነቂ እሱ ነገር ይመጣብናል። እና ዘፈን ደግሞ እንደ ስራ አይደለም፣ በቃ ሪላክስ ማድረግ ነው፣ ወደዛ መሄድ አለብሽ ነው። ሰላምን አታያትም እንዴ? ሰላም ስትዝናንታ ስትዘፍን እኛ ኢንጆይ እናደርጋለን ማለት ነው። እና ትንሽ ነፃነት ያስፈልጋል ማለት ነው። መልካም እድል ልመኝልሻለሁ ማህሌት። አቤል አንቺሆዬ ቅኝት ላይ አሁን ደግሞ ጥሩ ነው የዜማ ምርጫ፣ በጣም ደስ ብሎኛል። ችግሮቹን ትንሽ ልንገርህ። የመጀመሪያው የዜማ ክፍል ምንም ጥያቄ የለም ወርዶብሃል፣ አይሰማም መጨረሻ እኔ አልሰማሁም ምንም ነገር። እና ዘፈኑ እንዳጋጣሚ የጀመረው ከፈጣኑ ቦታ ችክችካው ላይ ሲገባ ዘፈኑ ጀመረ ማለት ነው አይደለ? አንተንም አስጨንቆ ነበርና ሌላው ኦዲየንሱን ያገዘ ዛሬ። ስለዚህ ኦዲየንሱ ልክ አሪፍ ሙድ ሲመጣ የአቤል ሙድ መጣ ማለት ነው። ስለዚህ ከዚህ በኋላ ያጨበጨብን ነው የምናዘፍን ማለት ነው። እና ያስፈልጋል፣ ሙቀት ያስፈልጋል። እኛም ራሳችን አሁን አሪፍ ነው ሲሉን ደስ ይለናል። እሱ እንዳለ ሆኖ ግን እንደዛ መሆን የለበትም። ከዚህ በኋላ ልክ ያው ቅድም የነበረው በቃ ኢነርጂ አለ አይደለ? ሁሉም ዘፈን ላይ መሆን አለበት። ሌላው በጣም ጥሩ ነው። መልካም እድል እመኝልሃለሁ። እሺ ማህሌት፣ እኔም ካንቺ ልጀምር። በጣም ቆንጆ ምርጫ ነው። በቃ በጣም ምርጥ ምርጫ። አንቺ ጋር በጣም ትልቁ ኳሊቲ አሁንም ደግሜ የምነግርሽ አንደኛ የመጀመሪያው ነገር በጣም በተፈጥሮ በጣም ውብ የሆነ የሚያምር ድምጽ አለሽ። ከዛ ግን ሁሌም በራስሽ ድምጽ እንደምትዘፍኝ ዛሬ በደንብ አረጋግጠሻል። እሱ ትልቅ ኳሊቲ ነው። ሁሌም እንደዚህ ነው መቀጠል ያለበት። የራሳችሁን አይደንቲቲ ነው ቢውልድ ማድረግ ያለባችሁ እንጂ ትግስትም አለችን፣ አስቴርም አለችን አይደል? ጋሽ ጥላሁንም ሁሉም ሰው አለን። አዲስ የራሱን ተፈጥሮ ይዞ የሚመጣ ድምፃዊ ስለሆነ እየፈጠርን ያለ ነው። እሱ በጣም ትልቅ ኳሊቲ ነው። ጉልበትሽ የማይገኝ ነው። ሴቶች ላይ የጉልበት ችግር አለ እንዳለን ብዙ ጊዜ እና በጣም ቆንጆ ነው። አሁን እዚህ ዘፈን ላይ ደግሞ ሬንጅሽ በደንብ ነው የታየው። ታች የምትወርጅበት በጣም ወደ ላይ ሬንጁ በጣም ሰፊ ነው ይሄ ዜማ እና ይሄ የሬንጅ ስትራክቸሩም አሁን በደንብ የተገለጸበት ነው። እኔ ከኪ ጋር የተነሳው ነገር ኪው ጥሩ ነው ባይ ነኝ። የመረጥሽው ኪ ጥሩ ነው፣ ግን የተጠቀምሽበት መንገድ ነው መስተካከል ያለበት ብዬ ማስበው። ምክንያቱም ግማሽ ብትወጪ አይሆንም፣ ከላይኛው ጋር በታምር ልትይዛችም። በነበረበት ሆኖ
የታችኛውን የዜማ ክፍል ሎወሮቹ ላይ ቴክኒካል ነገር ማስተካከል ነው የነበረብሽ። አንደኛ ከባንዱ ጋር መዋሃድ፣ ይሄ ስቱዲዮ ሪኮርድ ሲደረግ እንደፈለግን አድርገን ማኔ ስለምናደርገው እዛ ላይ ፖሲብል ነው። ግን እሱ ወደ ላይቭ ፐርፎርማንስ ሲመጣ የታችኛው በጣም ሎ የሆነው የዜማ ክፍል ጋር ከባንዶች ጋር አብረው ደገፍ እንዲያደርጉሽ ብቻ አንቺ ከላይ ብቅ እንድትይ። ምክንያቱም ታች ላይ ያለ የዜማ ስትራክቸር በጉልበት አይዘፈንም፣ የታወቀ ነገር ማለት ነው፣ ኔቸሩ አይደለም። ስለዚህ እሱ ጋር የምትችውን ያህል ጉልበት ሰጪና ከዛ በኋላ ከባንዱ ጋር በመነጋገር ከባንዱ ጋር ያላችሁ ውህደት የምንለው ሀሳብ አንዱ እሱ ስለሆነ ማስተካከል ትችይ ነበረ። እሱን እንግዲህ ሚስ አድርገሻል። ከቅኝት ጋር በተያያዘ የሆነ ጊዜ ላይ የሚገርም ነገር ታሰሚናለሽ፣ ከዛ ደግሞ እልም ብለሽ ከቅኝት ትወጫለሽ። ረጃጅም የዜማ ሀረጋት ሲመጡ ለምሳሌ ከአይኔ ወዲያ ማዶ አይነት ስትራክቸር ያለው የንግግር የሚመስለው ፓርት አለ አይደለም? እሱ ሲመጣ ትንፋሽ በጣም ስትቸገሪ ይሰማል። በዛ ምክንያት በትክክል ውበቱን ጠብቆ አልተባለም። እሱ ቦታ እንደውም በጣም ደስ የሚለኝ ቦታ ነው ባይዘው እዚህ ዜማ ላይ እና ከትንፋሽ ጋር ሁለተኛ ራውንድ የጠፋውን ልቤን አገኝ እንደው ድንገት የሚለው ጋር ደግሞ በጣም እርግጠኛ ሳትሆኚ ፌሻል ኤክስፕሬሽንሽ ራሱ ያስታውቃል። ወይ ልሳሳት ነው እያሰብሽ ምዘፍኝ ነው ይመስለው። ከዚህ ቀጥሎ ምን ይመጣል፣ ከዚህ ቀጥሎ ምን ይመጣል እያልን አንዘፍንም አይደለ? ፍሎው ነው የሚያደርገው። ሶ እያሰብሽ የምትዘፍኝ ነገር ይመስላል እና በቂ ዝግጅት ያለው አይመስልም። ይሁን ያልበሰለ አይነት አቀራረብ ነው። ከዛ ውጪ ግን በራስሽ ያለሽ መተማመን መስተካከል አለበት። ኮንፊደንስሽ በጣም ወርዷል። እየፈሩ መወዳደር አይቻልም አይደል? እንደዚህ አይነት ተስጦ ይዘሽ የዚህን ያህል በጣም ውብ የሆነ ድምጽ ይዘሽ ለምን እየፈራሽ ፐርፎርም እንደምታረጊ አላቅም እኔ። ከዛ ውጭ ያለው ነገር ጥሩ ነው። ራስሽን በደንብ እመኝበት። በጣም ጥሩ ነገር ነው ያለሽ። አቤል የጌራ ወርቅ ምን ይሆን ጸባችን አንቺ ሆዬ ላይ ያለ ዘፈን ነው። ጥሩ ነው፣ መጥፎ አይደለም። ከዚህ በላይ መሆን የሚችል ዘፈን ነው ግን መጥፎ አይደለም። ከቅኝት ጋር በተያያዘ ጥሩ ነው፣ ብዙ ቦታ ጥሩ ነው። አልፎ አልፎ ግን እንደው አንቺ ሆዬም ስለሆነ የሚሰሙ ነገሮች አሉ። አቤል ከሪትም ጋር ያለህን ግብግብ በቃ መፍታት አለብህ። አይቻልም እንደዚህ ይበቃል። አሁን የሪትም ጉዳይ ማንሳት የለብንም ከዚህ በኋላ በትክክል ከሆነ መዘፍ ነው። ግን የሆነ ጊዜ ላይ ላጥ ብለህ ደግሞ ልታመልጥ ትፈልጋለህ እና ይሄ ኳንታይዝድ ማለት ልክክ ማለት አይደለም። በቃ ሲንክሮናይዝ ማድረግ አለብን ሪትም ውስጥ እና እሱ ሲበላሽ ይሰማል። ሶ ተረጋጋ፣ ኮንሰንትሬት ማድረግ። አሁን እዚህ ላይ በጣም የሚደጋገሙ በጣም ተደጋጋሚ የሚመጡ የዜማ ክፍሎች አሉ አይደለም? ግጥም እየቀየሩ በጣም ተደጋጋሚ የሆኑ የዜማ ክፍሎች አሉ። እነሱ ጋር በተቻለ አቅም አሰልቺ እንዳይሆኑ የራስህን ኤሌመንቶች ትንሽ የዜማ ቅንጣቶቹን ሸረፍ ሸረፍ እያደረጉ የመቀየር ነገር ቢኖር እንደ ሀሳብ ነው እሱ። ኢሞሽን ላይ ወይ ስሜት የምንለውና ይሄ ኤክስፕሬሽን አሁን ይሄ በጣም በቃ ስሜት የሚፈልግ ዘፈን ነው አይደለም? መልእክቱ እንደዛ ነው እና እሱ ላይ መስራት ነው። ተሳስቼ ነጥብ ተናግሬ ነበር። እግዚአብሔር ነው ያወጣኝ። ልትናገር መስሎኝ። አይ ተመስገን። እሺ፣ እናመሰግናለን። መልካም እድል ይሁንላችሁ ተወዳዳሪዎቻችን።